የምንቀዳው ምንጭ አለች ከዚያችና የደሞ ያ የታችኛው ግንባታ የነበረው እናሱ ተበክሏል እየተባለ ለማጣጣቢያ ለአንዳንድ ነገር ሲቸግረን እንጠቀምና ተጉርጓር ተየሰፈሩ እየገዛ ነው እንጠቀም ነበር። በጣም ተደሰትን እንደፈለጋችን እንቀዳለን። ዝም ብለን ቀጥታ ለመጠጥ እንደምናውለው ማጣሪያ ላይ ምን ሳናረግ እንጠጣዋለን። በባለሙያ በባለፈው አይተውትም ቆንጆ ነው ውሃው ንጹህ ነው ምናምን ብለው ነገሩን። እኛም ተደስተን በቃ ቀጥታ ነው የምንጠጣው። በ2018 በጀት ዓመት የወረዳችን ማህበረሰብ የንጹህ ውሃ ተጠቃሚ ለማድረግ በርካታ ስራዎችን ሲሰራ ነበረ። በዚህም ያው በአጠቃላይ ወደ 61 ውሃ ተቋማትን የገነባን 61 ውሃ ተቋማትን ስንገነባ ወደ 18 የሚሆኑ የመጠጥ ውሃ ተቋማትን በከተማ ዙሪያ ነው የገነባ ነው። በዚህም ወደ 2560 የህብረተሰብ ክፍል የንጹህ መጠጥ ውሃ ተጠቃሚ ማድረግ ተችሏል። ከዚህ የተረፉት ግን በአብዛኞቹ ገጠር ላይ ነው። የወረዳው የስራ ባህሪ ገጠር ላይ ስለሆነ የገነባነው ገጠር ላይ ነው። ከ61 ውሃ ተቋም ውጭ ማለት ከ18 ውሃ ተቋም ውጭ ያሉት በአጠቃላይ የተሰሩት ገጠር ላይ ነው። በሱም ወደ 7941 የህብረተሰብ ክፍል ተጠቃሚ ማድረግ ተችሏል። በአጠቃላይ እንደ ወረዳ የሰራናቸው ውሃዎች ቅድም እንደገለጽኩት 61 ውሃ ተቋማትን ነው። በዚህም ወደ 10501 የህብረተሰብ ክፍል እንደ ወረዳ ተጠቃሚ ማድረግ ችለናል። ይሄን ስናደርግ እንግዲህ የተለያዩ የበጀት ምንጮች አሉ። የመደበኛ ወይም ደግሞ የወረዳ በጀት አለ፣ የረጅ ድርጅቶች በጀት አለ። በዚህም ሲኤምፒ ወደ 5,917,400 ሺህ ብር መድቦልን ነበረ። መደበኛ በጀት 5 ሚሊዮን መድቦልን ነበረ። ሰቆጣ የሚባል ፕሮጀክት አሁን የመጣ ፕሮጀክት ነው። እሱም ወደ 682,004 ብር መድቦልን ነበረ። በተመሳሳይ ካልም የሚባል ፕሮጀክት አለ ግብርና ላይ የሚሰራ እሱም ወደ 1,269,968 ብር መድቦልን ነበረ። በአጠቃላይ ወደ 13,269,585 ብር በመያዝ እንግዲህ እነዚህ 61 ውሃ ተቋማትን ገንብተናል። በዚህም ቅድም እንደገለጽኩት 10,501 የህብረተሰብ ክፍል የንጹህ ውሃ ተጠቃሚ አድርገናል። በዚህም የወረዳችን ሽፋን አምና ከነበረበት 69.27% አሁን 77.33% ለማድረስ ተችሏል። በዚህም እንግዲህ አጠቃላይ እስካሁን ድረስ እስካለፈው በጀት ማጠቃለያ ድረስ ወደ 99,792 የህብረተሰብ ክፍል የንጹህ መጠጥ ውሃ ተጠቃሚ ማድረግ ችለናል ማለት ነው። እንደተባለው የስናን ወረዳ ዋና ኢነርጂ ጽህፈት ቤት የንጹህ መጠጥ ውሃ ማህበረሰቡ እንዲያገኝ አልሞ የሚሰራ ተቋም ነው። በዚህም በተለይ ከተማ አካባቢ በጣም ሰፊ የሆነ የውሃ ችግር አለ። ይህን ችግር ለመቅረፍ በዚህ አመት ከአስተዳደር ምክር ቤቱ ጋር በጋራ በመነጋገር ከመዘጋጃ ጋር በጋራ ቦታ በማመቻቸት በጣም ሰፊ የሆነ የውሃ ተቋማትን በከተማ ዙሪያ ለመገንባት ችለናል። በዚህም የማህበረሰቡ ችግር በጊዜያዊነትም ቢሆን ለማቃለል ጥረት አድርገናል። በጥቅሉ በዚህ አመት ወደ 61 የውሃ ተቋማትን በገጠርም በከተማም የገነባንበት ሁኔታ አለ። በዚህም ወደ 10,501 የሚሆኑ የህብረተሰብ ክፍሎች በዚህ አመት ብቻ በተገነቡ ውሃዎች ተጠቃሚ ሆነዋል። በዚህም የማህበረሰቡ ተሳትፎ በጣም የተሻለ ነው። ከ7 ሚሊዮን ብር በላይ በሚሆን የማህበረሰብ ተሳትፎ አስተዋጽኦ አድርጓል። እንደ መንግስትም እንደ ረጂ ድርጅቶችም በመንግስት ደረጃ ከ5 ሚሊዮን ብር በላይ በረጂ ድርጅቶች በጥቅል
ከ8 ሚሊዮን ብር በላይ በሲኤምፒ በካል በሰቆጣ በድምሩ ወደ 13 ሚሊዮን ብር ተመድቦልን ወደ ስራ ገብተናል። የህብረተሰቡን ተሳትፎ በመጨመር በጥቅሉ ከ20 ሚሊዮን ብር በላይ ነው ለ61 የውሃ ግንባታ የተጠቀም። ስለዚህ የማህበረሰቡ ተጠቃሚነት በዚህ አመት በጣም ሰፊ ከተሰጠን እቅድ አንፃር በጣም ከ200% በላይ ነው የፈጸመ። ይሄም ሊሆንበት የቻለበት ምክንያት ምንድነው? ማህበረሰቡ ተሳትፎ እያደገ በመምጣቱ ለውሃ ግንባታ ባለቤት እየሆነ መምጣቱ አስተዋጽኦ ከፍ ያለ መምጣቱ የተሻለ እንድንገነባ አስተዋጽኦ አድርጎልናል። ስለዚህ በዚህም እንደተባለው እንደ ወረዳችን እስካሁን ባለው ወደ ከ99 ሺህ በላይ የህብረተሰብ ክፍል የንጹህ መጠጥ ውሃ ተጠቃሚ እንዲሆን ተደርጓል።